شيئين ወደፊት ኢስላም እንደ መጀመሪያው እንግዳ ሆኖ ይመለሳል የሚለው ቃል ሲብራራ ሁለት ነገሮችን ሊያስተላልፍ ይችላል ይላል عندنا أنه في أمكنة وأزمنة يعود غريبا بينهم ثم يظهر كما كان في أول الأمر غريبا ثم ظهر من البات عندنا وسن بوتاوچنا ጊዜዎች ላይ መጀመሪያ ላይ ይህ ኢስላም በሰዎች መሃል እንግዳ እንደነበረው እንግዳ ሆኖ ይቆይና ጥቂት ከዘወተረ በኋላ ደግሞ አላህ Subhanahu Wa Ta'ala ፈቃዱ ሆኖ ይበልጥ የበላይነትን እንዲላበስ ሰዎች ዘንድም እንዲሰራጭ ሊያደርገው ይችላል ማለት ነው ይላሉ እናም ይሄንን በዚህ መልኩ ካብራሩ በኋላ አለፍ ብለው ويحتمل انه في اخر الدنيا لا يبقى مسلم الا قليل ምናልባት የዱንያ ማብቂያ የመጨረሻው ዘመን ላይም የሚከሰተው ለማመላከት ሊሆን ይችላል ሙስሊም ሆኖ የሚቀር የለም በጣም ጥቂት ካልሆኑ በስተቀር ይላሉ ነገር ግን وهذا انما يكون بعد الدجال ويأجوج ومأجوج عند قرب الساعه ግን ይሄ የሚሆነው ከደጃል መምጣት በኋላ ከያእጁጅና ከማእጁጅ ፈተና በኋላ ነው ሰዓቲቱ ስትቀርብ ማለት ነው ስለዚህ አሁን በእርግጠኝነት ያው ከደጃል መምጫ በፊት ያለንበት ወቅት ላይ ይህ ባይተዋርነት ሁሉም ቦታ ላይ ሙሉ ለሙሉ ጥንቡን ጥሎ ሰዎች እስላምን የግድ የጎሪጥ ያዩታል ማለት አይደለም አንዳንድ ቦታዎች ላይ እስላም የበላይነቱ እንደተጠበቀ ይቆያል ነገር ግን ይህ ሁሌ በዚህ መልኩ ላይ ቀጥል ይችላል